ዛሬ ካለቃዬ ጋር ምሳ ምን እንስራ አልኳት። በጣም ይቀዘቅዛል አየሩ ከባድ ስለሆነ ደስ ያለሽን አለች። ከዛም እሺ ቆንጆ ሾርባ ልስራልሽ፣ አንቺ እዚህ ሳትኖሪ ሰርቼው በጣም ይጣፍጣል አልኳት። ከዛም እሺ ሙሉ የኔ ቆንጆ ስሪልኝና አብረን እንበላለን አለችኝ። እንግዲህ ሴትዬ ምንም ይሁን ምንም እኔ ቆንጆ ነው ካልኳት ችግር የለውም ብላ እንዲሰራ ትፈቅድልኝና ከዛ ደግሞ አብረን እንበላለን። እኔ ደግሞ ጥሎብኝ የሰራሁት ነገር ሰዎች ሲወዱልኝና አብረን በደስታ በፍቅር ስንበላ በጣም ነው ደስ የሚለኝ። እንግዲህ ዛሬ ቆንጆ ለሙቀት ማነው ለቅዝቃዜ የሚሆን ወይም ደግሞ ለብርድ በጣም አየው ይቀዘቅዛል የሚሆን ሾርባ ሰርቻለሁ። ይሄ ሾርባ እቤታችሁ ውስጥ ባለ ነገር ነው። ካለ አለ ነው፣ ከሌለ የለም ነው። ባለው ትሰሩታላችሁ። ይሄ ምንድን ነው የሚያስፈልገን? እንግዲህ እንደምታዩት ሰላም፣ እንዴት ናችሁ ውድ አገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ ደግሞ እንግዲህ ከአንዳንድ ሀሳቦች ጀርባ ባለሙያ ነኝ። አንዳንድ ጊዜ ያወቅኩትን፣ የሰማሁትን፣ ያየሁትን ከኔ ህይወት ተሞክሮ እኔ ያሳለፍኩት እንዲሁም ደግሞ እናንተ ይጠቅማቸዋል ብዬ ያሰብኳቸውን ነገሮች ሸር ከማድረግ ጎን ለጎን ደግሞ እንደዚህ ምግብ እየሰራው ቪዲዮ መስራት በጣም ነው ደስ የሚለኝ እና እውነት ለመናገር ይህንን ሾርባ ሰርታችሁ ብትሞክሩት በጣም 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 ነው የሚጣፍጠው። እናም ወደ አሰራሩ ከመሄዳችን በፊት ቪዲዮዬን ፕሊዝ ከማየታችሁ በፊት ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ለማታውቁኝ ሙሉዓለም እባላለሁ። የምኖረው እንደ ማንኛውም ሰው ከኢትዮጵያ ውጭ ነው። እናም እባካችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁኝ ሁኑ። እናም እንግዲህ ዛሬ እንዳልኳችሁ ልሰራ ያሰብኩት ሾርባ ነው። እዚህ ጋር ብረት ድስቱ ላይ የተጣደው በነገራችን ላይ ሾርባ ስትበሉ የሆነ ዳቦ ወይ ቂጣ የሆነ ነገር ያስፈልጋችኋል እና ከዛ ዳቦ ሰላሌ ከዳቦ ጋር ለመብራት ስልስ እየሰራው ነበር በቲማቲም በሽንኩርት በቃሪያ ምናምን እና እሱን እርሱት። አሁን ወደ ምከትፈው ነገር ላሳያችሁ። እንግዲህ እንደምታዩኝ ለእኔና ለአለቃዬ ብቻ ለሁለታችን የሚሆን ሾርባን ለመስራት ሽርጉድ እያልኩ ነው። በዚህ አጋጣሚ እስኪ ኮሜንት ላይ ያስቀምጡልኝ። የእውነቴን ነው፣ ከምሬን ነው። እናንተ የምትሰሩትን ምግብ ሰዎቻችሁ ይወዱላችኋል ወይስ ዝም ብለው መብራት ስላለባቸው ነው የሚበሉት? ያው መስራት ስለማይወዱ በተለይ አረቦች ማለት ነው። እኔ ምንም ይሁን ምንም አረብ ሀገርም እያለው እዚህም እያለው የሆነ ነገር ከሰራው እውነት ለመናገር ቢጣፍጣቸውም ባይጣፍጣቸውም ለራሴ ሞራን ሲሩ ይበሉልኛል አልላችሁም። በተለይ አሁን ያለሁባት ሴትዬ ቆንጆ ነው ከሆነ ቆንጆ ነው ትለኛለች፣ የማይጣፍጥ ከሆነ ደግሞ አይጣፍጥም ትለኛለች እና በጣም ደስተኛ ነኝ። ለምን ታውቃላችሁ? መጥፎ ነው አይጣፍጥም ካለች ለኔክስት ታይም ሌላ ጊዜ ስሰራ አስተካክላለሁ። ቆንጆ ነው ደግሞ ካለችኝ ሞር ለሌላ ጊዜ ደግሞ ከዚህ የበለጠ የሚጣፍጥ አድርጌ ለመስራት እጥራለሁኝ። እንግዲህ እንደምታዩት ድስቴ ላይ ዘይቱን የወይራ ዘይት ጨምር ያለሁኝ። ምክንያቱም እኛ ብዙ ጊዜ ምግባችንን የምንሰራው በወይራ ዘይት ነው። ለምን? በጣም ነው የሚጣፍጠው። ያው ቤት ውስጥ ምሰራለ ደስ ይላል። እና እዚህ ጋር ሽንኩርት 2 ሽንኩርት ቀይ ሽንኩርት ከትፌ አዘጋጅቻለሁኝ። ከዛም ዘይቱን ከጋረ ልክ ዘይቱ እንደጋረ ምክንያቱም ግዴታ ትንሽ መጋር አለበት ዘይቱ። ከዛ እዚህ ጋር ያዘጋጀሁትን የከተፍኩትን ሽንኩርት ጨምሬያለሁ። ከዚህ በኋላ ደግሞ ምን አድርጌ እንደምጨምር እንዴት አድርጌ እንደሰራሁት የምታዩት ይሆናል። እኔ ከወዲሁ ሰናበታችኋለሁ። ቪዲዮዬን ተከታተሉት። አመሰግናለሁ። ወዳችኋለሁ። መልካም ጊዜ እና ሙዶች እየታውቃላችሁ እኛ በሾች ብዙ ጊዜ እንጀራ እንደዚህ ሆድ ያዝ የሚያደርግ ነገር ምናምን ነው አይደለ? በነገራችን ኢትዮጵያ አሁን ጥቅምት ላይ ምናምን በተለይ ክረምት ሲገባም ይበርዳል፣ ይቀዘቅዛል። ግን ያው ብዙ ጊዜ እንጀራ ከበላን ፍርፍር ከበላ ምናምን ችግር የለውም አይደለ? ግን እውነት ለመናገር እኔ አሁን ላይ እግዚአብሔር ፈቅዶ ኢትዮጵያ ሲሄድ እንዲሁ ቀን በቀን ይሆናል ለቤተሰቦቼ ሾርባ የምሰራላቸው። በተለይ እኔ ያለሁበት አገር አሁን እንደዚህ ካሮት፣ አትክልት ምናምን ብዙ ነገሮች በኪሎ አይሸጡም። ለምሳሌ በፍሬ ምናምን ነው ወግደያ ላይ የሚሸጡት እና በተለይ እኔ በብዛት እንደውም በኪሎ ነው የሚፈልገው እላቸዋለሁ። ግን ከኪሎና በፍሬ ሲሸጥ የትኛው ብዙ ነው ታውቃላችሁ? በፍሬ የሚሸጠው ለምሳሌ
እንዴት አድርጌ ላስረዳችሁ? አንድ ብርቱካን ከፈለጋችሁ የአንድ ብር ሁለት አለ፣ የ50 ሳንቲም አንድ አለ ምናምን። በፍሬ ከሆነ እናንተ ትጠቀማላችሁ። በኪሎ ግን ከሆነ 1 ኪሎ ለምሳሌ ወደ 100 ብር ቢሆን ያ 1 ኪሎ ወይ 5 ፍሬ ወይ 6 ፍሬ ነው የሚሆነው። ግን በፍሬ ስትገዙት በጣም አሪፍ ነው ብዬ ነው የማስበው። በተለይ አቮካዶ፣ ማንጎ እንዲሁም ዘይቱን የሚባለው ይሄ ፍሬው የሚጣፍጠው ሰላጣ፣ ቃሪያ ምናምን ብቻ ታውቃላችሁ የኢትዮጵያ ነገር ይጣፍጣል። እዚህ ግን ያው ሁሉም ነገር አለ፣ ግን እንደ ኢትዮጵያ አይሆንም። ለማንኛውም እንግዲህ ሽንኩርቴ ከተቆላላ በኋላ ካሮቴን ጨመርኩኝ። ካሮት መብሰል ስላለበት ምክንያቱም ያው ሾርባ ነው የምሰራው። እንግዲህ በኋላ 2-3ቱን ታጌ ብሮኮሪ እንዲሁም ደግሞ ምንድን ነው የሚባለው በእንግሊዝኛ? በእናታችሁ ብሮኮሪ በእንግሊዝኛ የአበባ ጎመን ቅጠል ነው የሚባለው በኢትዮጵያ ጠፋብኝ። እስቲ በአረበኛ ጠፍቶብኛል። ብሮኮሪ፣ ካሮት፣ ድንች፣ ሽንኩርት ካላችሁ ነጭ ሽንኩርት እንዲሁም ደግሞ ዝንጅብል አድርጌ ነው እየሰራው ያለሁት። ከዛ እዚህ ጋር ሽንኩርቱን ካቁላለው በኋላ በዘይት ካሮቱን ጨመርኩ። ካሮቱን ትንሽ ከጨመርኩና ትንሽ ካቁላለሁት በኋላ ቀጣይ ደግሞ ምን እንደምጨምር አሳያችኋለሁ። በነገራችን ላይ ድንች እዚህ ጋር የምፈልገውን ያህል ድንቹን አታብዙስ። በነገራችን ላይ ችግር የለውም። እኔ ግን 3 ድንች ነው ምናምን ያለው። እኔ ትንሽ ነገር መስራት አልችልም ብላችሁ ትንሽ ነገር መስራት ኔቨር ኤቨር አልችልም። ምክንያቱም በቃ ትርፍርፍ ካላለ እኔ አይሆንልኝም። እዚህ ብቻም ሳይሆን ኢትዮጵያም ማለት ነው። እና እንደውም ብዙ ጊዜ አረቦች ጋር ስሰራ አንቺ ከሪም ነሽ በቃ ምናምን ይሉኛል። ከሪም ምንድን ነው አላውቅም ማለት ሰጭን ከሪም ማለት ምን ማለት ነው? እና ውዶችዬ ብቻ ያው እኔ ልጅም እያለው እናቴ የሆነ ድግስ ስታዘጋጅ ተያንስሻ ጨምሪበት ምናምን ነው ምላት። እና ብዙ እሷ ታውቃለች፣ እናት ታውቃለች ስንት እንደሚያስፈልጋት ለድግስና አስፈራራታለሁ ማለት ነው። እና እዚህ ጋር ደግሞ ማጂ የአትክልት ማጂ ወይም ደግሞ የኢትዮጵያ ኪኖር እንደሚባለው ይሄ ግዴታ ያስፈልጋቸዋል። በጣም ነው የሚያጣፍጠው። ከዛ ይህንን ከጨመርኩኝ በኋላ እዚህ ጋር አጥቤ ያዘጋጀሁትን ብሮኮሊ አጥቤዋለሁ። በነገራችን ላይ ከገዛሁት 2 ቀን ሆኖታል፣ ግን ለሰራጣ ነበር የገዛሁትና ዛሬ ሾርባ እንስራ የሚለው ሀሳብ ሲመጣልኝ ወደ ሾርባ አደረኩት እንጂ ለሰራጣ ነው የምጠቀሙና ይሄን ብሮኮሊ በጣም ነው የምወደው፣ በጣም ማለት ነው። ይሄንን ቀቅለውና ከቀቀልኩት በኋላ ለትንሽ ለ2 ሰከንድ ወይም ለ2 ደቂቃ ማይሞላም ሰከንድ በቃ 1 2 3 4 5 6 7 ብላችሁ እስከ 10 ቆጥራችሁ ሙቅ ውሃ ውስጥ ጨምራችሁት በኋላ እስከ 10 ቆጥራችሁ አውጡት። በጣም መብሰል የለበትም ሰላጣ ላይ ማለት ነው። ከዛ አቮካዶ፣ ቲማቲም፣ ሽንኩርት፣ ቃሪያ፣ ሰራጣ አድርጌ ብሮኮሊ ሰራጣ በጣም ነው የምወደው። ብዙ ጊዜ ስበላ ታዩኝ ይሆናል እና ውዶችዬ እንግዲህ ያው በነገራችን ላይ ብሮኮሊ በጣም አሪፍ ነው። ብሮኮሊ አትክልት ነገሮች አሪፍ ናቸው፣ ቫይታሚን ስለሆኑ ያው እኛ ብዙ ጊዜ በተለይ እኛ አበሾች ቅጠላቅጠል ፍራፍሬ የመብራት ልምዱ የለንም፣ አንወድም፣ ቢኖረንም አንበላም። እና እንግዲህ እንደ ራሴ ነው፣ ይቅርታ የምትወዱ ትኖራላችሁ፣ ግን እኔ እንደዛ ነኝ። ከዛ ያው ካሮቱ ሽንኩርቱ ምናምን እዚህ ጋር እየበሰለ የተንተከተከ ስለሆነ እንደገና ድንቹን ገና ጨምርኩትን በነገራችን ላይ። ከዛ ድንችን ጨምራለሁ። ከዛ በኋላ ደግሞ እንግዲህ ያሳያቸው በጣም ቀላል አሰራር ነው፣ ትወዱታላችሁ። ከዛ እንግዲህ እንደዚህ ሁሉም ተንተክትኮ ከበሰረልኝ በኋላ ብሮኮሊውን ጨምራለሁ ማለት ነው። ብሮኮሊውን ከጨመርኩኝ በኋላ በደንብ አገለባብጠዋለሁ። ከዛ ክድን አድርገዋለሁ ለትንሽ ደቂቃ። ከዛ በኋላ እዚህ ጋር ነጭ ሽንኩርት ፍሬሽ ቢኖር ደስ ነበር፣ አልነበረኝም፣ ግን ፓውደር ጨምራለሁኝ። ከዛ ዝንጅብሌን ፈቀፈኩና እዚህ ጋር ጭምር አደረግኩት። ከዛ በኋላ ይሄንን ምንድነው የማደርገው? እንደዚህ አይደለም የምንጠቀመው ሾርባ ምንድነው? ገምቱ እስኪ። ልወቅጠው ነው ወይስ ልፈጨው ወይስ ገምቱ።
ጨው አንሶት ነበረ። ጨው ትንሽ ጨመርኩበት። ከዛ በኋላ እዚሁ እንዳለ መፍጨት እችል ነበረ እና መፍጫው የለኝም አለ የሆነ እንደ መምቻ ነገር ሆኖ እዚሁ ድስት ውስጥ እያለ መፍጨት እንችላለን ለማሽን እና ግን የለኝም። እዚህ ጋር የጨመርኩት ጥቁር ቅመም እና ነጭ ሽንኩርት ፓውደር ነው የጨመርኩት። ከዛ እዚህ ጋር ማሽን ውስጥ ከተትኩት። በጣም ከባድ ያደክማል እንደዚህ ማድረግ። በነገራችን ላይ ግን እዛው ድስት ውስጥ ላይ እያለ ብናደርገው ጥሩ ነበረ፣ ያው እንዳይደክም እቃ ለማጠብ ማለት ነው። በስተመጨረሻም ሾርባዬ ይሄን መስሏል። በጣም እግዚአብሔር ነው የምላችሁ፣ በጣም 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 ነው የሚጣፍጠው። እንግዲህ አለቃይም እንደምትወደው ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ ሰብስክራይብ በማድረግ አብራችሁኝ ሁሉ መልካም ጊዜ